ልጅ እያለሁ እናቴ ለኔ ከከፈለቻቸው ዋጋዎች እንዳንዱ መቆጠር አለበት ብዬ የማስበው የማነሳባት የጥያቄ ወርጅብኝና ጥያቄዎቼን ለመመለስ የምትጨነቀው ጭንቀት ነው። አብዛኛውን የጥያቄ ጎርፍ የማፈስባት መንገድ በምንሄድበት ጊዜ ነው። ታዲያ አንድ ቀን ቅዳሜ አብረን ቸርች ለመሄድ ተነሳን። እናቴ እንደለመደችው በአቅሟ ዝንጥ ካለች በኋላ ነጠላዋን በትምህርተ መስቀል አጣጥላ አጣፍታ እጄን ይዛኝ ወጣች። ከበሩ ትንሽ ራመድ እንዳለች በጥያቄ ያስኳት። ለምንድነው ወደ ጴንጤ ቸርች እየሄድን የኦርቶዶክስ ነጠላ አለባበስ እንደዚህ ያጣፋሽው? ባህላችን ስለሆነ ነው አለች። እና ባህላችን ከሆነ ቸርች ያሉት ሌሎች ሴቶች ለምን እንዳንቺ ያደርጉም ነጠላቸውን? አይኗን አፍጥጣ ወደ ታች አጎረጠረጠችብኝ። ባይኗ የቆነጠጠችኝ ያለ አፍጥጣ በአእምሯ ደግሞ መልስ በመፈለግ ላይ ያለች ከጥያቄዎቼ የሚታደጋት ድምጽ ከጎረቤት መጣ። ስንቴ እስኪ ነይ አዲስ ምጣድ ገዝቻ ያሟሸው ነው ነይና በማሰሸው ሞከር አርጊው አለች አንዷ ጎረቤታችን። ነው እሺ ያዋለው ጎሽ መጣው አለቻት። እንደዚህ ለብሰሽ ነው እንዴ ወደ ማጀት የምትገቢው? ደሞ ከዛ ምጣድ የምትነኪው አልኳት። የቀደሙን ጥያቄ ሳልመልስልህ ሌላ አዲስ ጥያቄ እየጠየቀኝ ነው? አይደለም የመጫወቻ ልብስ ሌላ የትምህርት ቤት ልብስ ሌላ ነው እያልሽ አንቺ በቸርች ልብስሽ ማድቤት ትገቢ ነው? ከዛ ምጣድ ልትነኪ ነው? እንደው የጉድ ሀገር! በዚህ ምላስህ እንደው እድሜህን ቢነግሩት ማን ያምናል? እኔም ባልወልድህ እድሜህን አላምንም ነበር። አዲስ ምጣድ ሲሟሽ ጎረቤት ተሰብስቦ እያሰሰ ስለ ምጣዱ አስተያየት ይሰጣል። አሁን እየጠራችኝ ትቻት ብሄድ ወይ ንቀት ወይ መቀኝነት ነው የሚመስላት አለችኝና ወደ ጎረቤታችን ማድ ቤት ገባች። ተከተልኳት። ውስጥ ሌሎች ጎረቤቶቻችንም አሉ አስተያየት ለመስጠት መሆኑ ነው። እናቴ እንደቸኮለች ስለገባቸው ማሰሻውን ቅድሚያ ሰጧት። ከጎመን ዘሩ ነስነስ አድርጋ ከጠበቀች በኋላ ምጣዱን ማሰስ ጀመረች። እራ ምን ያለው ምጣድ ገዝተሽዋል? አያ እንዴት ያለ ሸካራ ነው! እንኳን እንጀራ ለመጋገር ቆሎ ለመቁላት አይሆንም። ድርቅ ብዬ ቀረሁ። ምን ነካት ዛሬ እናቴን? ያስተማረችኝን ስነ ስርዓት ሁሉ ነው እንዴ የምትጥሰው? የሥራ ልብሷን ሳትቀይር ማጀት ገባች። አሁን ደግሞ ጎረቤቷ የገዛችው ምጣድ ታጣጥልባታለች። እኔ ባለፈው የጓደኛዬ የተገዛለትን ጫማ እያጣጣልኩ ሰምታኝ ቆዴ እስኪ ገለበጥ የቆነጠጠችኝን ረስታው ነው አሁን እንደዚህ የምትለው? እናቴ በዚህ አላበቃችም። ይሄ ሁሉ ሰዓት እየነደደበት ትንሽ ሞቅ ማይል ምን የሚሉት ሸክላ ነው እናንተ? በረዶ የሆነ ነገር በረዶ አሉ የተሰበሰቡ ሴቶች። ጭራሽ ተባብረው ነው የሚያበሽቋት። እናቴ መቅለያ ቅሉ ላይ ሊጥ አድርጋ እንጀራ ማስፋት ወይም መጋገር ማዞር ጀመረች። ምን ያለው ባለሙያ ነው! በልኩ እንኳን ክብ ቢያደርገው እንዲቀስ ቅርጽ የለሽ አርጎ ይሰራው አለችና ከደነችው። ጥቂት ቆይታ ሲደርስ ከፈተችና በመሳቢያው እያወጣች እረው እንዳለ ስሩ ይዞ ይላ አይደለም እንዴ? ጭራሽ ውሸት አልኩ በልቤ ምንም የያዘ ምጣድ ስላልታየኝ። በሉ በቃ ቸኩላለሁ ልሂድ አለች ለመጨረሻ ጊዜ እያሰሰች። እንደው ወገቡ ከሁለት ሰብር ይበል ይሄ ምጣድ አይጥቀምሽ እንክት ይበል አለቻት ለመውጣት እየተጣደፈች። ባይደናው ትኩስ በድቁስ አልቀምስም አልሽ እንግዲህ ቸኩለሽ በይ ስትመለሽ ተቀምሻለሽ እንግዲህ አለች ባለምጣዷ ጎረቤታችን። እናቴን የምጠይቃትን ጥያቄ እያሰላሰልኩ ከጠልፊው እኩል ለመራመድ ሞክራለሁ። ለምንድነው ምጣዷን ያጣጣልሽባት? ደሞ መቼ ነው ምጣዷን ያጣጣልኩባት? ጭራሽ ክህደት ማመን ነበር ያቃተኝ። አፋጠጥኳት። ባክሽ መጀመሪያ ሸካራ ነው በረዶ ነው ወገቡን ክትበል ምናምን እያላችሁ ተሰብሰባችሁ ያናደዛችኋት አልኩ ለጎረቤቴ ጥምቅና በቆመ መንፈስ። አየ ልጅ ነገር ባህላችን እኮ ነው። አዲስ ምጣድ ሲሟሽ እንደዛ ነው የሚባለው። ባህላችን አትበይኝ። ራስሽ አይደለሽ ዋናው ባህላችን መከባበር ነው እያልሽ የሚሸት ጫማ ያላቸውን ሽማግሌዎች ሳይቀር ጉልበታቸውን የምታስሚኝ? እናቴ ሳቋ መለጣት። የማን ጫማ ሸቶ ነው እንዲህ የምታመረረው አለችኝ። አታረሳሽኝ። ለምንድነው ምጣዷን የሰበራችሁባት?
እንዴት አርጌ ላስረዳ? ምጣዷን እየሰበርንባት ሳይሆን እያሞካሸንባት ነው። ስለ ምጣዱ ያወራሁት ሁሉም ተቃራኒው ነው። ለምሳሌ ሸካራ ነው ያልኩት ለስላሳ ነው ለማለት ነው። ቀዝቃዛ በረዶ ነው ያልኩት ማገዱ አይፈጅም ቶሎ ያበስላል ለማለት ነው። ይሰበር ምናምን ያልኩት ደግሞ ከመሰበር ይጠብቀው ይበርክትልሽ እያልኩ ነው። ገባ? ደግሞ እሷም ስለገባት ነው አብራን ስታወራ የነበረ እንጂ እንኳን ተሳድባ ገላመጡ ይብላ ሰፈሩን ባንድ እግሩ የምታቆመው ሴትዮ ናት እየረገምኳት የምትመርቀኝ ስታስበው። ለምን በቀጥታ አትነግሯትም? እንዳይሰማ ነዋ። በድብቅ ነው የሚነገረው። ሰይጣን እንዳይሰማ መሆኑ ነው። እሱ ሞኝ መሰለሽ? ተንኮለኛ እኮ ነው። ሰውዳችሁት ሞታቸዋል። ደግሞ ቀድም ባይገባው ራሱ አሁን ስታወሪ ሰምቶሽ አይደል? አመት ፈልጎ ሲንከራተት አንድ ቀን ያን ምጣድ ከሽ ያደርግባታል። እንግዲህ ምስኪን ያ ምጣድ እየሳቀች አንተ ሰይጣን እንዳይሰማ አይደለም ምጣዱ እንዳይሰማ ነው። ከተጨማሪ ጥያቄዎቼ ለማምለጥ ብላ አሁን የፈጠረችው እንደሆነ ጠረጠርኩ። ምጣዱ እንዳይሰማን? አዎ ምጣዱ እንዳይሰማን። አየ ምጣዱን ካሞካሸው አይችልም፣ ቶሎ ይሰበራል። አቤት ለስላሴው ትልቅነቱ ፍጥነቱ ምናምን ብለህ ከተንከባከብከው ካሞካሸው ቶሎ ይስነጣጠቅና ይሰበራል። አውቀህ እንዳይጠረጥር ጣል ታደርገዋለህ። እንዳይታበይ ማለት ነው። እንዳይታበይ ማለት ትዕቢት ይዞት እንዳይሰበር። ትዕቢት ይሰብራል እንዴ? አንከት አድርጎ ነው። እንዴት? አይ እንግዲህ እሱን ደግሞ አባቴ ሲመጣ ጠይቀው። ከፀሐይዋ ጋር ተጨምረ አንገበገብከኝ እኮ። ካሁን በኋላ አንድ ጥያቄ ብትጠይቀኝ ውርድ ከራሴ። ጥያቄን ወዲያው አቆምኩ። አሁን ላይ ሆኜ ሳስበው ግን እናቴ የነገረችኝ እውነት እንደሆነ እረዳለሁ። በተለይ የሚሰባበሩ የሰው ምጣዶች ሳይ ነገሩ የበለጠ ይገባኛል። አቤት በተለይ በቸርች አገልግሎት ላይ ያለው የምጣድ ብዛቱ። አንዳንዴ የኛን አካባቢ የምጣድ ማሟሸት ሂደት ወደ አገልጋዮቻችን ማምጣት ይኖርብን ይሆን ብዬ አስባለሁ። ከመሬት ተነስቼ አይደለም እንዲህ የምለው። መድረክ ከለከሉኝ እያለ ሲያለቃቅስ የነበረ አንድ ዘማሪ አሁን ትንሽ ታዋቂ የሆነ ሲመስለው ለአገልግሎት ሲደረደርና እኔ ኢንተርናሽናል ነው የሚመጥነኝ ምናምን እያለ መድረክ ሲያማርጥ ከአገልግሎት መስመር ወጥቶ እንደተሰበረ ስሰማ ጥፋቱ አንድም ምጣዱን ያሟሸንበት መንገድ ይሆን ብዬ እጠረጥራለሁ። ማለት ያኔ ድሮ ገና ለመዘመር ሲሞክር ስንሰማው ሲሟሽ ማለት ነው። የተባረከ ድምጽ። ይሄ እውነት መድረኩ ምንም አይመጥንም። ድምጽ እኮ ልክ በቃ እንዳንተ አይነት ድምጽ አልተፈጠረም። ይኸው ከስንት ዘመን አንዴ የሚታደል አይነት ድምጽ ነው ምናምን ብለን እንክት ከምናደርገው እንደነ ማዘር ምጣድ ሸክላ ጸጋ ካልተጨመረበት ማንቋረር ብቻ ሆነ ዋጋ የለውም። ባክ ለድምጽ የቀበሌው ክኒት ውስጥ ብዙ ድምጽ ያናሉ። ባክ መሬት ያዝ ምናምን ብንለው አስባችሁታል? እውነት ትሬንድ አድርገ ነው በቃ እንደዚህ ትሬንድ ብናደርገው ብዙ ሸክላዎች የምንታደግ ይመስለኛል። ሌላው ቢቀር ከሰዎቹ ስም በፊት የሚቀጠል ቅጥያ እሱን ብንቀንሰው ማለት እጅግ የተከበሩ መስራችና ባለራዕይ የእግዚአብሔር ሰው ምናምን የሚለውን ባረግ ብንቀንሰው እና ልካቸውን ብንነግራቸው ከመሰበር የምንታደጋቸው ይመስለኛል። ለአገልጋዮቻችን በተለይ ለኛ ሀገሮቹ ማለት ነው። እግዚአብሔር ራሱ ሰውን ለመግለጽ የተጠቀመባቸውን አንዳንድ ቃላት ብንጠቀም ሳይሻል አይቀርም ይላሉ። ለምሳሌ በዘፍጥረት መጀመሪያ ያለውን አፈር ነህና ወደ አፈር ትመለሳለህ የሚለውን ጥቅስ ያ ብዙ ጊዜ የምንጠቀመው ለሞተ ሰው ነው። እግዚአብሔር ግን ገና ማለት አዳም በቁሙ ሳለ ነው አፈር ነህና ያለው አይደል? ስለዚህ አባታችን አብርሃም ራሱ ምንም እንኳን በእምነቱ ከሁላችን ቢበልጥም በእግዚአብሔር ፊት እኔ አመድና አፈር ነኝ ይላል ዘፍጥረት 18:27 ላይ። ዳዊትም አቤቱ እኛ እንዳፈር እንደሆነን አስብ ማለቱ ልብ ይሏል። እንግዲህ መዝሙር 103:14። ስለዚህ አንድ ወንድማችን ለመዘመር ሲወጣ እንዳይታበይ አመድና አፈር የሆነው ወንድማችን ወደዚህ መጥቶ ዝማሬ ያቀርብናል ብለን ልክ ብናስገባው፣ ሰባኪውም ድንገት ሲወጣ ጥሩ ስብከት ሰብኮ ቢወርድና ከዚያ ከኔ ወዲያ ቃሉን ተርታሪ ማን አለ እያለ የክበበ ስላሴ አባል የሆነ እንዳይመስለው ታላቁ ሰባኪ ጳውሎስ ስለራሱ እንደተናገረው መዞ ምንም እንኳን የማይበቃ ደካማና ከኃጢአተኞች ዋና ቢሆንም እግዚአብሔር በምህረቱ የመስበክ ዕድል የሰጠው ወንድማችን መጋቢ ገሌ
ወደዚህ መጥቶ ቃሉን ያቀርባል ብንል፣ ኳየሮችም ደግሞ እንዲሁ ዘምረው ሲወርዱ መላእክት እየዘመሩ ነው ያለ መሰለኝ እያለ የሚሸነግል አድማጭ ስለማይጠፋና የምርም እንደዛ የሆኑ መስሏቸው ከኛ ወዲያ ማን አለ የሚል ብሪት ውስጥ እንዳንጠልፋቸው ገና ሊዘምሩ ሲወጡ መርፌ ቢሰጣቸው አለ አይደል? ዳዊት በመዝሙር 22:6 ላይ እኔ ግን በፊትህ ትል ነኝ ያላትን አንብቦ እነዚህ በፊቱ እንደ ትል የሆኑ እህትና ወንድሞቻችን ወደዚህ መጥተው ይዘምራሉ ቢባል ብዙ ምጣዶችን ከስብራት የምንታደግ ይመስለኛል። ይህ ማለት ማንም እየተነሳ ይዝለፍ ማለት አይደለም። ወይም በየሶሻል ሚዲያው ከስክሪን ጀርባ ሆነው አገልጋዮችን የሚሳደቡ በየኮሜንት ሴክሽኑ የሚራገሙና የሚያንቋሽሹትን እያበረታተውም አይደለም። ሲጀመር ለመዝለፍ መጀመሪያ ቅድመ ሁኔታ አለው። ቅድም በነገርኳችሁ ምጣድ የማሟሸት ባህል መጀመሪያ ምጣዱ እንዳይሰናጣጠቅ የምታሟሸው ሴት አስተያየቷን ከመስጠቷ በፊት የሚያለሰልሰውንና ለምጣዱ የሚጠቀመውን ጎመን ዘር ነስንሳ በስማ ባለቻ እየደባበሰች እና እያባበለች ነው አስተያየቷን የምትሰጠው እንጂ ጥርብ ድንጋይ ይዛ እየሞነጫጨረች አይደለም። እንዳይታበይ የፈለግነውንም አገልጋይ ስንገስጽ ፍቅርና ርህራሄ ግድ ይላል። በእርግጥ ሐዋርያው ጳውሎስ ጢሞቴዎስን ዝለፍ ገስጽም ይለዋል። ይህን ጥቅስ ብዙ ሰዎች ሰው ለመዝለፍ ሲያምራቸው ሲመዝዙት ይመለከታሉ። ነገር ግን ይህን ጥቅስ ሙሉን ብንመለከተው መልሱን እዛው የምናገኘው ይመስለኛል። ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ ምከርም። ሁለተኛ ጢሞቴዎስ 4:2 ዝለፍና ገስጽ ምከርም ከሚሉት ሐሳቦች ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመህ እየታገስክና እያስተማርክ የሚል ሐሳብ መኖሩን ልብ ይሏል። ሌላው ደግሞ ትዕቢታችንን መስበር ሌላ ሰው ለኛ የሚያደርግልን ነገር ብቻ አይደለም፣ ራስን ዝቅ ማድረግ የሁላችንም ኃላፊነት ነው። አንደኛ ጴጥሮስ ምዕራፍ 5:5 እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ፣ እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። እግዚአብሔር በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ።